ይህ የስምሪት ስልት በየክልሎቹ ያለውን የምርጫ ጣቢያዎች ብዛት መሰረት ባደረገ ተመጣጣኝ ወይም ፕሮፖርሽናል ትዝብት ዘዴ ላይ የተመሰረተ ነው። ይህ የእኩለ ቀን ትዝብት ሪፖርት መሰረት ያደረገው የህብረቱ ታዛቢዎች በተሰማሩባቸው 2258 የድምፅ መስጫ ጣቢያዎች ላይ ብቻ ነው። ህብረቱ ካሰማራቸው ተንቀሳቃሽ ታዛቢዎች የሰበሰባቸው መረጃዎች አሳሳቢ ሁኔታዎች ላይ የተደረጉ ሪፖርቶች ብቻ ነው። የህብረት ለምርጫ የመረጃ ማዕከል በድምፅ መስጫ ቀን እስከ ቀኑ 7 ሰዓት ድረስ ዛሬ ማለት ነው ከተቀበላቸው 2258 ተቀማጭ ታዛቢዎች ባቀረባቸው ሪፖርቶች ላይ ተመስርቶ ተዘጋጅቷል። በሚጠበቁ ነገር ግን በዘገዩ መረጃዎች ምክንያት ይህ ሪፖርት ያላካተታቸው የትዝብት ግኝቶች ያሉ ሲሆን ዘግይቶ የሚደርሱ መረጃዎች ህብረቱ በሚያወጣው የመጀመሪያ ደረጃ ሪፖርት ውስጥ ተካተው የሚቀርቡ ይሆናል። 10 ዋና አመላካቾች ወይም ኢንዲኬተርስ ላይ ተመስርቶ የተዘጋጀ ነው። ዋና የእኩለ ቀን ትዝብት ግኝቶች፣ አንደኛ ታዛቢዎች ወደ ድምፅ መስጫ ጣቢያ በመግባት እንዲታዘቡ መፍቀድ። የምርጫ ህጉ ከቦርዱ እውቅና የተሰጣቸው የምርጫ ታዛቢዎች በተመደቡበት የድምፅ መስጫ ጣቢያ ገብተው ሂደቱን በነፃነት መታዘብ እንደሚችሉ ይደነግጋል። የህብረቱ ታዛቢዎች ወደ ምርጫ ጣቢያ ገብተው እንዲታዘቡ መፍቀድን በተመለከተ ከተቀበልናቸው ሪፖርቶች መካከል 2241 ወይም 99% የሚሆኑት ያለምንም ገደብ ወደ ጣቢያዎቹ ገብተው መታዘብ ችለዋል። በተቃራኒው ግን 17 ወይም 1% የድምፅ መስጫ ጣቢያዎች እንዳይገቡ መከልከላቸውን መታወቅ ተችሏል። 2. በድምፅ መስጫ ጣቢያዎች መክፈቻ ሰዓት የምርጫ አስፈጻሚዎች ተሟልቶ መገኘት። የድምፅ መስጫ ጣቢያዎች በህግ በተደነገገው የመክፈቻ ሰዓት ከንጋቱ 12 ሰዓት ከመከፈታቸው በፊት የምርጫ አስፈጻሚዎች በቦታው መገኘት ይጠበቅባቸዋል። ይህ የምርጫ ጣቢያው በወቅቱ እንዲዘጋጅ፣ የምርጫ ቁሳቁሶች እንዲደርሱ እና የድምፅ አሰጣጥ ሂደቱ በስርዓት እንዲጀመር ቅድመ ሁኔታ ነው። ህብረቱ ከተቀበላቸው የትዝብት ሪፖርቶች ውስጥ 2183 ወይም 97% የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች በምርጫ ጣቢያ ሲደርሱ የምርጫ አስፈጻሚዎች በቦታው እንደነበሩ ታዝበናል። በተቃራኒው 50 ወይም 2% የድምፅ መስጫ ጣቢያዎች የህብረቱ ታዛቢዎች ሲደርሱ የምርጫ አስፈጻሚዎች ከመክፈቻው ሰዓት ንጋት 12 ሰዓት በቦታው እንዳልተገኙ ታዝበናል። የድምፅ መስጠት በሚጀመርበት ሰዓት ከጠዋቱ 12 ሰዓት በጣቢያዎች የተገኙ የአስፈጻሚዎች ቁጥር የድምፅ አሰጣጥ በሚጀመርበት ወቅት በ2146 ወይም 95% የድምፅ መስጫ ጣቢያዎች ከ3 በላይ የምርጫ አስፈጻሚዎች በህጉ በተደነገገው መሰረት በቦታው ተገኝተው ስራ መጀመራቸውን ህብረቱ ታዝቧል። በአንጻሩ 90 ወይም 4% ጣቢያዎች ውስጥ ደግሞ 3 የምርጫ አስፈጻሚዎች በምርጫ ጣቢያዎች መገኘታቸው ሲረጋገጥ፣ በተቃራኒው በ22 ወይም 1% የድምፅ መስጫ ጣቢያዎች ውስጥ ከ3 በታች የምርጫ አስፈጻሚዎች መገኘታቸው መታዘብ ችለናል። የምርጫ አስፈጻሚዎች የጾታ እና የአካል ጉዳተኝነት ስብጥር ከታዘብናቸው የድምፅ መስጫ ጣቢያዎች መካከል በ1380 ወይም 61% ጣቢያዎች ከአንድ በላይ ሴት የምርጫ አስፈጻሚዎች ሲገኙ፣ በአንጻሩ 697 ወይም 31% ድምፅ መስጫ ጣቢያ አንድ ሴት አስፈጻሚ እንደነበረች ታዝበናል። በተቃራኒው በ181 ወይም 8% የድምፅ መስጫ ጣቢያዎች ውስጥ ደግሞ ምንም አይነት ሴት የምርጫ አስፈጻሚዎች እንዳልተመደቡ ታዝበናል። ትዝብት ከተደረገባቸው የድምፅ መስጫ ጣቢያዎች መካከል 76 ወይም 3% በሚሆኑት ከአንድ በላይ አካል ጉዳተኛ የምርጫ አስፈጻሚዎች ተገኝተዋል።